አንድ ሊትር ነዳጅ በጥቁር ገበያ ከ200 ብር በላይ እየተሸጠ ነው ተባለ። ተደጋጋሚ ጥፋት ፈጽመው የተገኙ ግለሰቦች ዳግመኛ በማናቸውም የአዲስ አበባ ከተማ መስተዳደር የመንግስት መስሪያ ቤቶች ውስጥ እንዳይቀጠሩ በጥቁር መዝገብ ላይ እንዲሰፍሩ ይደረጋል ተብሏል። የባለ ሀብቶች መብት የሚያስጠብቅ የካሳ ፈንድ ደንብ ይፋ ተደረገ። የታክስ ክፍያን በዲጂታል ለማሳለጥ የሚያስችል አዲስ ስምምነት መፈረሙ ተሰምቷል። በማህበራዊ ትስስር ገጾች አነጋጋሪ የነበረውን ተንቀሳቃሽ ምስል ተከትሎ ባለስልጣኑ ማብራሪያ መስጠቱ ተሰምቷል። የእነዚህና ሌሎች መረጃዎችን ዝርዝር የምናደርሳችሁ ይሆናል። ጤና ይስጥልኝ የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የታህሳስ 25 ቀን 2018 ዓ.ም የምዕራፍ አንድ የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉ እንጋብዛችኋለን። አሁን ወደ ዝርዝር መረጃዎች እንለፍ። በለሚኩራ ክፍለ ከተማ ትራፊክ ቁጥጥር ጋር ተያይዞ በተፈጠረ ክስተት ላይ ባለስልጣኑ ማብራሪያ ሰጠ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በለሚኩራ ክፍለ ከተማ መሪ 40/60 ተብሎ በሚጠራው አካባቢ በትራፊክ ተቆጣጣሪና በአንድ አሽከርካሪ መካከል የተፈጠረውን አለመግባባት አስመልክቶ መግለጫ አውጥቷል። ባለስልጣኑ እንዳስታወቀው ታህሳስ 23 ቀን 2018 ዓ.ም ከቀኑ 9 ሰዓት ተኩል ገደማ የተከሰተው ይህ ክስተት በማህበራዊ ትስስር ገጾች ላይ ሲሰራጭ መቆየቱን ተከትሎ ጉዳዩን በአካል አጣርቶ ለህዝብ ማብራሪያ ሰጥቷል። እንደ ባለስልጣኑ ማብራሪያ ተሽከርካሪው ለማንኛውም ተሽከርካሪ መቆም በተከለከለ ቦታ ላይ ቆሞ በመገኘቱ ህግ የማስከበር ሂደት እንደሆነ የገለጸ ሲሆን በወቅቱም ተሽከርካሪው የአሽከርካሪ ብቃት ማረጋገጫ ወይንም መንጃ ፍቃድ ያልነበረውና ተሽከርካሪውም ምንም አይነት ሰሌዳ ወይንም ታርጋ ያልነበረው መሆኑ መረጋገጡን በመግለጽ የህግ ማስከበር ሂደቱን ፈታኝ እንዳደረገው ገልጿል። ባለስልጣኑ አክሎም በቪዲዮ ላይ እንደታየው የትራፊክ ተቆጣጣሪው የአሽከርካሪውን መኪና ከፍቶ የገባበትና በሩን የዘጋበት ሁኔታ ተገቢ እንዳልነበር በማመን እንዲሁም ድርጊቱ የተቋሙን የአሰራር መመሪያ የማይከተል መሆኑን በመጥቀስ የሙያ ስነ ምግባር ጥሰት በፈጸመው ሰራተኛ ላይ ተገቢው ህጋዊ እርምጃ እንደሚወስድ አስታውቀዋል። ባለስልጣኑ በ11ዱም ቅርንጫፍ ጽህፈት ቤቶች በኩል የመንገድ ደህንነትን የማረጋገጥ ስራው እንደሚቀጥል ገልጾ ህብረተሰቡ በቁጥጥር ሂደት ላይ ቅሬታ ሲያጋጥመው በ696 ነጻ የስልክ መስመር በመደወል ወይንም በቅርንጫፍ ጽህፈት ቤቶቹ በአካል በመቅረብ ጥቆማ ማቅረብ እንደሚችል አሳስበዋል። የንግድ ተቋማት የታክስ ሰነዶችን በአግባቡ እንዲይዙ የአዲስ አበባ ገቢዎች ቢሮ አሳሰበ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የንግድ ተቋማት የቅድመ ግብር ክፍያ፣ የዊዝ ሆልዲንግ ታክስ ግዴታቸውን እንዲወጡና ለታክስ ኦዲት ዝግጁ እንዲሆኑ ጥሪ አቅርበዋል። ቢሮው ባጋራው መረጃ ግብር ከፋዮች የሂሳብ መዝገቦቻቸውን በህጉ መሰረት በአግባቡ መያዝ እንዳለባቸው በጥብቅ አሳስበዋል። ቢሮው እንዳመላከተው ማንኛውም የንግድ ድርጅት ከአቅራቢዎች ዕቃ ወይንም አገልግሎት በሚገዛበት ወቅት በህግ የተደነገገውን የቅድመ ግብር ክፍያ ቀንሶ ለገቢዎች ቢሮ ገቢ የማድረግ ኃላፊነት አለ ያለ ሲሆን የአሰራር የንግድ ማህበረሰቡ የግብር ግዴታውን በወቅቱና በሂደት እንዲወጣ ለማገዝ ታስቦ የተዘረጋ መሆኑ ተገልጿል። በተጨማሪም የኦዲት ስራን ቀልጣፋ ለማድረግ ግብር ከፋዮች ወቅታዊና ትክክለኛ የፋይናንስ መዝገቦች እንዲሁም የገቢና ወጪ ደረሰኞች፣ የተቋሙን የንብረት ክምችት ኢንቨንቶሪ የሚያሳዩ መረጃዎች፣ የተጨማሪ እሴት ታክስ ቫትና ሌሎች ተያያዥ የታክስ ሰነዶች አደራጅቶ መያዝ እንዳለባቸው ተገልጿል። ከዚሁ ጋር በተያያዘም ግልጽና ተአማኒነት ያለው የሂሳብ አያያዝ ስርዓት መዘርጋት የንግድ ድርጅቶች ካልተገባ ቅጣት እንዲጠበቁና ትክክለኛውን ግብር ብቻ እንዲከፍሉ እንደሚያስችል ላቸው ያስገነዘበው ቢሮው ህጋዊ መስፈርቶችን የማያሟሉ ተቋማት ግን ለከፍተኛ አስተዳደራዊ ቅጣት ሊዳረጉ እንደሚችሉ ተመላክተዋል። ኤጀንሲው በህገወጥ ድርጊት ተሰማርተዋል ያላቸውን በርካታ አመራሮችና ሰራተኞች ላይ እርምጃ ወሰደ። የአዲስ አበባ ከተማ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ባለፉት 5 ወራት ባደረገው ጥብቅ ክትትል በህገወጥ ተግባር ላይ ተሰማርተው የተገኙ 18 አመራሮችና ሰራተኞች ላይ ጠንካራ እርምጃ መውሰዱን አስታውቀዋል። የኤጀንሲው ምክትል ዋና ዳይሬክተር አቶ ጥጋቡ ሽሜ እንደገለጹት እርምጃው የተወሰደባቸው ግለሰቦች በፈጸሙት የጥፋት አይነት ተመዝነው በህግ ተጠያቂ ይደረጋሉ ያሉ ሲሆን ይሁን እንጂ ቅጣቱ በዚህ ብቻ አይወሰንም። በተደጋጋሚ ጥፋት ፈጽመው
የተገኙ ግለሰቦች ዳግመኛ በማናቸውም የአዲስ አበባ ከተማ መስተዳደር የመንግስት መስሪያ ቤቶች ውስጥ እንዳይቀጠሩ በጥቁር መዝገብ ላይ እንዲሰፍሩ ይደረጋል ብለዋል። ኤጀንሲው ባደረገው ማጣራት በመስሪያ ቤቱ ውስጥ ሰዎች አሉን፣ ጉዳያችሁን እናስፈጽማለን በሚሉ ደላሎች አማካኝነት በርካታ ተገልጋዮች ለከፋ ማጭበርበር የተዳረጉ መሆኑን አረጋግጠዋል። ይህን ህገወጥ ተግባር የመንግስት ሰነዶችን ከማጭበርበር አልፎ የቤተሰብ መዋቅርን እስከ ማናጋት የደረሰ ከባድ ማህበራዊ ጥፋት እያደረሰ መሆኑም ተገልጿል። ተቋሙ ሌሎች ህገወጥ ተግባር ላይ የተሰማሩ ግለሰቦችን በመለየት አስተዳደራዊና ህጋዊ እርምጃ መውሰዱን እንደሚቀጥል የገለጸ ሲሆን ተገልጋዮችም ከደላሎች ንክኪ ራሳቸውን እንዲጠብቁና ቅሬታ ካላቸው በኤጀንሲው ዋና መስሪያ ቤት በአካል በመቅረብ ወይንም በ7533 ነጻ የጥሪ ማዕከል በመደወል ቅሬታቸውን ማቅረብ እንደሚችሉ አሃዱ ዘግቧል። የታክስ ክፍያን በዲጂታል ለማሳለጥ የሚያስችል አዲስ ስምምነት ተፈረመ። የገቢዎች ሚኒስቴርና የኢትዮጵያ ንግድ ባንክ በሀገሪቱ የገቢ ግብር አሰባሰብና አስተዳደር አገልግሎትን ይበልጥ ዘመናዊ ለማድረግ የሚያስችል የሁለትዮሽ ስምምነት መፈራረማቸው ተገልጿል። ስምምነቱን የገቢዎች ሚኒስቴር ወይዘሮ አይናለም ንጉሴና የኢትዮጵያ ንግድ ባንክ ተጠባባቂ ፕሬዚዳንት አቶ ኤፍሬም መኩሪያ መካከል የተፈረመ ሲሆን ስምምነቱ በተቋማቱ መካከል ያለውን የቆየ ትብብር ወደ አዲስ ምዕራፍ የሚያሸጋግር ነው ተብሏል። ስምምነቱ ታክስ ከፋዮች ወደ ማዕከል ሳይመጡ ባሉበት ሆነው በኤሌክትሮኒክስ ዘዴ ኢፔይመንት ክፍያ እንዲፈጽሙ የሚያስችል ቀልጣፋና ጥራት ያለው አገልግሎት በማቅረብ በግብር ከፋዩ ላይ የሚባክን ጊዜና የጉልበት ወጪን የሚቀንስ በሁለት ተቋማት መካከል የተሳለጠ የመረጃ ልውውጥ እንዲኖር በማድረግም የታክስ አስተዳደሩን አስተማማኝ የሚያደርግና ሀገሪቱ የያዘችውን የዲጂታል 2030 ስትራቴጂ ግብ ለማሳካት ትልቅ ሚና የሚጫወት መሆኑ ተገልጿል። ስምምነቱ የታክስ ስርዓታችንን ለማዘመን ከባለድርሻ አካላት ጋር እያደረግነው ያለነውን የተቀናጀ ስራ አካል ነው ያሉት የገቢዎች ሚኒስቴር ወይዘሮ አይናለም ንጉሴ ስርዓቱ ታክስ ከፋዮች ያለ እንግልት ግዴታቸውን እንዲወጡ በማድረግ ውጤታማ የሪፎርም ስራዎችን ወደ ላቀ ደረጃ ያሸጋግረዋል ብለዋል። የኢትዮጵያ ንግድ ባንክ ተጠባባቂ ፕሬዚዳንት አቶ ኤፍሬም መኩሪያ በበኩላቸው ስምምነቱ ደህንነቱ የተጠበቀና ቀላል የክፍያ ዘዴን በመዘርጋት ለሀገሪቱ ልማት የሚውለውን ግብር በቴክኖሎጂ ታግዞ እንዲሰበሰብ ያደርጋል ያሉ ሲሆን ይህ ተግባር ዲጂታል ኢትዮጵያን ለመፍጠር ለተያዘው መርህም ትልቅ ስኬት ነው ብለዋል። የአዲስ አሰራር በቀጣይ እያደገ ከሚመጣው የቴክኖሎጂ ለውጥ ጋር እንዲጣጣም በየወቅቱ ማሻሻያ እንደሚደረግበት ተገልጿል። በኢትዮጵያ የውጭ ንግድ ኮንትራት ምዝገባና ፍቃድ አገልግሎት ሙሉ በሙሉ ወደ ዲጂታል ተቀየረ። ከዚህ ቀደም በእጅ በማኑዋል ይሰጥ የነበረው የውጭ ንግድ ኮንትራት ምዝገባና የመላኪያ ፍቃድ አገልግሎት አሰጣጥ ሙሉ በሙሉ በኦንላይን እንዲከናወን ተደርጓል ሲልም የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። የዲጂታል ኢትዮጵያ 2030 ስትራቴጂ አካል የሆነው የንግድ ስርዓቱን የማዘመን ግብ የውጭ ንግድ ኮንትራት ምዝገባና የመላኪያ ፍቃድ አገልግሎት አሰጣጥ ሙሉ በሙሉ በኦንላይን ተግባራዊ መደረጉን የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ አስታውቀዋል። ይህ የዲጂታል አገልግሎት ማሻሻያ ኃላፊዎች የሚፈልጉትን አገልግሎት ያለ እንግልት ባሉበት ቦታ ሆነው እንዲያገኙ የሚያስችል ነው የተባለ ሲሆን ተደራሽነትን ከማስፋት ለዜጎች እኩል ዕድልን ከመፍጠር መተማመንን ከማጎልበት አንጻር የጎላ ፋይዳ አለው መባሉን ከሚኒስቴር መስሪያ ቤቱ ያገኘነው መረጃ ያመላክታል። በቀጣይም በዲጂታል ኢትዮጵያ 2030 ስትራቴጂ የንግድ ስርዓቱን ለማዘመን የሚያስችሉ ስራዎች በሁሉም ረገድ መከናወን ተጠናክሮ እንደሚቀጥልም ሚኒስትሩ ገልጸዋል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ይደርሱ ያሉትን ለሰዓቱ የተዘጋጁ ዘገባዎቻችን በመከታተል ላይ ትገኛላችሁ። ከዚህ በማስከተል በስፋት ለመመልከት የመረጥነውን ጉዳይ ወደ እናንተ እናደርሳለን። ነዳጅ በጥቁር ገበያ በከፍተኛ ዋጋ እየተሸጠ መቸገራቸውን አሽከርካሪዎች ለገበያ ሚዲያ ገልጸዋል። በተለይም ሰለሞን ያዘጋጀችውን ዘገባ መላኩ ደምሰው ያቀርበዋል። ነዳጅ በጥቁር ገበያ በከፍተኛ ዋጋ እየተሸጠ መቸገራቸውን አሽከርካሪዎች ገለጹ። በአማራ ክልል ምስራቅ ጎጃም ዞን ደጀን ከተማ ነዳጅ በጥቁር ገበያ ከማዲያዎች በጀርካን በድብቅ እየተቀዳም 1 ሊትር ከ200 ብር በላይ የተሸጠ በመሆኑ ተቸግረናል ሲሉ አሽከርካሪዎች ለገበያ ሚዲያ ተናግረዋል። ነዳጅ በጥቁር ገበያ ማታ ማታ በበርሜልና በጀርካን እየተሸጠ በመሆኑ ደጀን ከተማ ላይ ናፍጣ ማግኘት ከብዶናል ሲሉ ስማቸው እንዲገለጽ ያልፈለጉ የጭነት መኪና አሽከርካሪዎች ገልጸዋል። ከተማዋ ላይ ነዳጅ በብዛት በጥቁር ገበያ ነው የሚሸጠው ያሉት አሽከርካሪው የባለማዲያው ጓደኛና ዘመድ ካለ በዘመድ ነው ነዳጅ የሚቀዳው ሲሉ ተናግረዋል። የድርጊት ደሴና ደብረ ብርሃን ከተማ አጋጥሞኛው ቃል የሚሉት አሽከርካሪው ታዲያም ቢቸና ከተማ ላይም ከታሪፍ በላይ መክፈላቸውን አስታውሰዋል። ሌላኛው የከባድ መኪና አሽከርካሪ በበኩላቸው በከተማው የሚገኙ ሁሉም ማዲያዎች በጀርካንና በበርሜል እየተቀዳ በየጎሚስታውና በየጋራዡ በድብቅ ይሸጣልም ባይ ናቸው።
በእነዚህ ማደያዎች ላይ ነዳጅ ለመቅዳት መኪናዎች ተሰልፈው ነዳጅ የለም እንደሚባል ብሎም ደግሞ በዘመድና በትውውቅ ቢገኝም እንኳን ከታሪፍ በላይ እንደሚሸጥ ገልጸው በምሳሌነትም በጥቁር ገበያም 27 ሊትር በሚይዘው አንድ ጀሪካን እየተቀዳ 6000 ብር ሲሸጥ ውሏልም ብለዋል። በጉዳዩ ላይ ምላሽ የሰጡት በደጀን ከተማ ንግድና ገበያ ልማት ጽሕፈት ቤት የሸማቾች ጉዳይ ቡድን መሪ የሆኑት አቶ ካሳ ዘሩ በበኩላቸው በደጀን ከተማ የተሻለ የነዳጅ አቅርቦት እንደነበር አንስተው ነገር ግን ለተወሰኑ ቀናት የነዳጅ እጥረት በከተማዋ ላይ አጋጥሞ እንደነበር ለገበያ ሚዲያ ተናግረዋል። ይሁን እንጂ በጀሪካን ከማደያ የሚገዙበት አሰራር የለም ያሉት ቡድን መሪው በጀሪካን የሚሸጥላቸው ወፍጮ ቤቶችና በመስኖ የሚያለሙ ግለሰቦች ብቻ ናቸው ብለዋል። ነዳጅ እንደ ደጀን ከተማ የተሻለ አቅርቦትና እንትንኩ የተሻለ ነው አጠቃላይ ስናየው ማለት እና በተወሰነ 1-2-3 ቀን እጥረት ነበረ። ይህንን እጥረት ለመቅረፍ የጥረት የገጠመው አጠቃላይ ከአገር ደረጃ ነው። በአቅርቦት በኩል የነበረ ችግር እና በጀሪካ የሚሸጥ ነገር የለም። በጀሪካ የሚጻፍላቸው ለወፍጮ ቤትና ለመስኖ ለሚያለሙት ብቻ ነው እንጂ ከዛ ውጭ በጀሪካ ከማደያ የሚገዛ የለም። አቶ ካሳ አክለውም በከተማዋ ውስጥ የሚሰሩ ማደያዎች ማታ 12 ሰዓት በባለሙያ ታሽገው ጠዋት ደግሞ 12 ሰዓት ላይም በባለሙያ ነው የሚከፈቱት ያሉ ሲሆን በከተማዋ በጀሪካን የነዳጅ ግብይት ሲካሄድ እንደማይታይም ገልጸዋል። አያይዘውም በዚህ የቁጥጥር ሂደትም ማደያዎችን ጠዋት የሚከፍቱት 3 ባለሙያዎች እንዲሁም ማታ የሚዘጉትም 3 ባለሙያዎች መሆናቸውን ያስረዱም ሲሆን ቀን ላይም ቁጥጥር እንደሚደረግ ተናግረዋል። 12 ሰዓት ላይ ጠዋት ከማታ 12 ሰዓት ይታሸጋል። ጠዋት 11 ሰዓት ላይ በባለሙያ ነው የሚከፈተው ማደያው እና በጀሪካ ይሸጣል የተባለው ውሸት ነው እንጂ እንደ ከተማችን በጀሪካ ሲሸጥ የታየበት ነገር የለም። በዚህ አካል የጸጥታ አካልም ቁጥጥርና ክትትል ያደርጋል። ዞሮ በብላክ የሚሸጥ ነገር አሁን በተለይ ማደያዎች 12 ሰዓት ማታ በመታሸጉና 12 ሰዓት ጠዋት ከበከፈቱ ብላክ ላይ የሚሸጥ ነገር የለም። እንደኛ ቁጥጥርና ክትትል እስካሁን የደረስንበትም ነገር የለም። የሚያሽጉ በ3 ባለሙያ ነው። ጠዋት የሚከፈት በ3 ባለሙያ ነው። ማደያዎች የለም። በዚህ ነው እየተስተናገደና ክትትል እየተደረገ ቁጥጥር እየተደረገ ያለ ማለት ነው። ቀንም አሁን ለምሳሌ ማደያ ላይ ቸክ እየሄድን ያለ አሁን ማደያ እየሄድን ስለሆነ ቀንም አልፈን ቸክ እናደርጋለን። ከሰሞኑ ያጋጠመው የነዳጅ እጥረትም 2 ማደያዎች ላይ ነዳጅ መምጣቱን ተከትሎ ችግሩ ተፈቷል ያሉት ቡድን መሪው በቴሌብር ባለማስተናገድ አንድ ማደያ ላይ ቅሬታ ቀርቦበት ወረዳውና ከተማ አስተዳደሩም ከፌዴራል በተሰጠ ትዕዛዝ መሰረት የመጨረሻ ማስጠንቀቂያ ለማደያው ተሰጥቶታል ያሉም ሲሆን ባልተገባ ተግባር የተያዘና እርምጃ የተወሰደበት ሌላ ማደያ ለመኖሩን አብራርተዋል። ተሰለፈ በሰልፉ መሰረት ነው የሚቀዳ። እንዲያውም ሰልፍም አሁን ይሄን ሳምንት ነው እንጂ አብዛኛው የነዳጅ ችግር ስለሌለ ሰልፍ የለም ነበር። አሁን 2 ማደያ ላይ መጥቷል። አሁን በተሻለ እየተስተናገደ ያለበት ሁኔታ ነው ያለ። በዚህ በኩል ጥፋት ያጠፋ ነገር ስለሌለ ዞሮ በቴሌብር በማስተናገድ በኩል አንድ ማደያ ላይ እንቅፋት ፈጥሮ ነበረ። በቴሌብር በመሸጥ በኩል ማለት ነው። ያንን ወረዳውም ከተማ አስተዳደሩም በፌዴራል በተሰጠው ትዕዛዝ መሰረት የመጨረሻ ማስጠንቀቂያ የተሰጠ አንድ ማደያ ነው በቴሌብር ባለማስተናገዱ እንጂ ሌላ በዚህ ዓመት ላይ ያጠፉት ጥፋት የለም። ቀጥለናል። የተከበራችሁ ተከታታዮቻችን የኢትዮጵያ ካፒታል ገበያ ባለስልጣን የባለሀብቶችን መብት የሚያስጠብቅ የካሳ ፈንድ ረቂቅ ደንብ ይፋ አደረገ። የኢትዮጵያ ካፒታል ገበያ ባለስልጣን በአገሪቱ እየተገነባ ያለውን የካፒታል ገበያ ስርዓት ተአማኒነትና ደህንነት ይበልጥ ለማጠናከር የሚያስችል የባለሀብቶች የካሳ ፈንድ ረቂቅ ደንብ ማዘጋጀቱን አስታውቀዋል። ባለስልጣኑ በትላንትናው ዕለት ባወጣው ይፋዊ መግለጫ መሰረት ፈንዱ የሚቋቋመው በካፒታል ገበያ አዋጅ ቁጥር 1248/2013 በተሰጠው ስልጣን መሰረት ሲሆን በገበያ ውስጥ የሚሳተፉ ግለሰባዊ ባለሀብቶች ከአገልግሎት ሰጪዎች የውል
ግዴታ መጓደል ወይንም የኪሳራ ስጋት ጥበቃ እንዲያገኙ ለማድረግ የታለመ ነው። ረቂቅ ደንቡ የፈንዱን አደረጃጀት፣ የአመራር መዋቅርና የገቢ ምንጮችን በዝርዝር ያስቀመጠ ሲሆን በተለይም የካፒታል ገበያ አገልግሎት ሰጪዎች እንደ ደላሎችና የገበያ ማዕከላት ግዴታቸውን መወጣት ባልቻሉበት ወቅት ለሚደርሱ የፋይናንስ ጉዳቶች ካሳ የሚከፈልበትን ስርዓት ይደነግጋል። በተጨማሪም በቅርቡ የወጡ መረጃዎች እንደሚያመላክቱት ይህ የካሳ ፈንድ በዋናነት ተጋላጭ ለሆኑ ትናንሽ ባለሀብቶች ትኩረት የሚሰጥ ሲሆን ባንኮችና የኢንሹራንስ ኩባንያዎች እንዲሁም መሰል ግዙፍ ተቋማት ግን በራሳቸው ስጋትን የመቆጣጠር አቅም እንዳላቸው ታምኖ ከካሳ ክፍያው ተለይቷል ነው የተባለው። ይሁን እንጂ እነዚህ ተቋማት ለፈንዱ ማጠናከሪያ የፋይናንስ መዋጮ የማድረግ ግዴታ ይኖርባቸዋል ተብሏል። ባለስልጣኑ ግልጽነትና ተሳትፎን ለማረጋገጥ ረቂቅ ደንቡን ለህዝብ ምክክር ክፍት ማድረጉን የገለጸ ሲሆን በዚህ መሰረት የጽሁፍ አስተያየት የመስጠት ፍላጎት ያላቸው አካላት እስከ ጥር 11 ቀን 2018 ዓ.ም ድረስ በባለስልጣኑ የኢሜይል አድራሻ ሀሳባቸውን እንዲልኩ ተጋብዘዋል። ከዚህ ባሻገር ባለስልጣኑ ጥር 12 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ጀምሮ በፍላሚንጎ ጎምጁ ህንጻ በሚገኘው የተቋሙ የመሰብሰቢያ አዳራሽ የባለድርሻ አካላት ውይይት እንደሚያካሂድ አስታውቀዋል። ይህ እርምጃ የኢትዮጵያ ዘመናዊና ዓለም አቀፍ ደረጃውን የጠበቀ የሰነደ መዋዕለ ንዋይ ገበያ ለመገንባት የምታደርገውን ጥረት የሚያግዝ ሲሆን በተለይም አዳዲስ ባለሀብቶች በገበያው ላይ ያላቸውን እምነት ለመገንባት ከፍተኛ ሚናን ይጫወታል ተብሎ ይጠበቃል። በመጨረሻም ኢትዮጵያ የ$1 ቢሊዮን የዩሮ ቦንድ ዕዳዋን ለማዋቀር ወሳኝ ስምምነት ላይ መድረሷ ተሰማ። የገንዘብ ሚኒስቴር ከዓለም አቀፍ አበዳሪዎች ኮሚቴ ጋር ላለፉት 10 ቀናት ሲያካሄድ የነበረውን ዝግ ድርድር በስኬት በማጠናቀቅ የ$1 ቢሊዮን የዩሮ ቦንድ ዕዳን መልሶ ለማዋቀር የሚያስችል የመመሪያ ስምምነት ላይ መድረሱን አስታውቋል። ይህ ስምምነት ሀገሪቱ ካለባት የዕዳ ጫና ወጥታ የኢኮኖሚ መረጋጋትን ለመፍጠር ለጀመረችው ጥረት ትልቅ ስኬት እንደሆነ ተነግሯል። ድርድሩ በዋናነት የክፍያ ጊዜ ማራዘምና የወለድ መጠኖችን ማስተካከል በመሳሰሉ የፋይናንስ ውሎች ላይ ያተኮረ ነው የተባለ ሲሆን በድርድሩ ላይ ከጠቅላላው የቦንድ ዕዳ 45% በላይ የሚወክሉ ታዋቂ ዓለም አቀፍ የፋይናንስ ተቋማትም ተሳትፈዋል። የስምምነቱ ዝርዝር ለዓለም አቀፍ የገንዘብ ድርጅት IMF እና ለይፋዊ አበዳሪዎች ኮሚቴ የቀረበ ሲሆን ይህም የኢትዮጵያን የዕዳ ክፍያ ዘላቂነት እንዲኖረው ለማድረግ ያለመ ሲሆን መንግስት ቀሪ የህግና የአሰራር ጉዳዮችን በማጠናቀቅ በፈረንጆቹ 2026 መጀመሪያ ላይ የዕዳ ሽግሽጉን ሙሉ በሙሉ ተግባራዊ ለማድረግ አቅዷል። ይህ ስምምነት በአንድ ጊዜ ሊከፈል የነበረውን $1 ቢሊዮን ወደ ረጅም ጊዜ ክፍያ በመቀየር ሀገሪቱ ያላትን ውሱን የውጭ ምንዛሪ ለሌሎች ቅድሚያ ለሚሰጣቸው ልማቶች እንድታውል የሚረዳት ሲሆን ኢትዮጵያ ከአበዳሪዎቿ ጋር በንግግር ስምምነት ላይ መድረሷ ዓለም አቀፍ ባለሀብቶች በሀገሪቱ ኢኮኖሚ ላይ ያላቸውን እምነት እንዲመለስ እንደሚያደርግ ተገልጿል። በተጨማሪም ይህ ስምምነት IMF እና ዓለም ባንክ ለኢትዮጵያ ኢኮኖሚ ማሻሻያ የሚሰጡትን የ$1 ቢሊዮን ድጋፍ ለማስቀጠል ቁልፍ መስፈርት ነው። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችንን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን እናሳውቃችኋለን። በዛሬው ዕለት ሮሃ የፎሬክስ ቢሮ አንዱን የአሜሪካን ዶላር 177 ብር ከ89 ሳንቲም በመግዛት 181 ብር ከ44 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 227 ብር ከ80 ሳንቲም ተገዝቶ 232 ብር ከ35 ሳንቲም ተሽጧል። አንዱን ዩሮ 201 ብር ከ90 ሳንቲም ተገዝቶ 205 ብር 93 ሳንቲም ተሽጧል። አንዱን የስዊስ ፍራንክ 217 ብር ከ10 ሳንቲም ተገዝቶ 221 ብር ከ44 ሳንቲም ተሽጧል። አንዱን የደቡብ አፍሪካ ራንድ 9 ብር ከ48 ሳንቲም ተገዝቶ 9 ብር ከ66 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 47 ብር ከ75 ሳንቲም ተገዝቶ 48 ብር ከ70 ሳንቲም ተሽጧል። አንዱን የአውስትራሊያ ዶላር 105 ብር ከ27 ሳንቲም ተገዝቶ 107 ብር ከ37 ሳንቲም ተሽጧል። አንዱን የሳውዲ አረቢያ ሪያል 47 ብር ከ06 ሳንቲም ተገዝቶ 48 ብር ተሽጧል። አንዱን የቻይና ዩዋን ደግሞ 24 ብር ከ25 ሳንቲም ተገዝቶ 24 ብር ከ73 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሬ ተመን ያሳያል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለታህሳስ 25 ቀን የተዘጋጁ የምዕራፍ 1 የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ወቅታዊ ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ እናንተ ተመኘን። ሰላም።